ያለ ዕድሜ መሸበት ምክንያቱ ምንድነው? ያለ ዕድሜ የሚከሰት ሽበትስ መነሻው ምንድነው? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ ይህ የዜና ፕላስ የመረጃና የቁም ነገር ቻናላችን ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ወደ ጉዳያችን እንድንገባ ተባበሩን። ሽበት በሁለት አይነት መንገድ ሊከሰት ይችላል። የመጀመሪያው በዕድሜ መግፋት ሲሆን ሌላኛው ደግሞ ያለ ዕድሜ የሚከሰት ወይም የሚመጣ የሽበት ጉዳይ ነው። የውስጥ ደዌ ስፔሻሊስት ሐኪም የሆኑት ዶክተር ጄላይ ሁሴን ያለ ዕድሜ ስለሚከሰት ሽበት ሲናገሩ ያለ ዕድሜ የሚከሰት ሽበት በ30 ዕድሜ ወይም ደግሞ ከዛ በፊት አስቀድሞ የሚመጣ ነው። ምክንያቶቹ ደግሞ ብዙ መሆናቸውን ይገልጻሉ። ያለ ዕድሜ የሚከሰት ሽበት መንስኤው እንግዲህ የሚነገረው የመጀመሪያው መንስኤ በዘር የሚመጣ ሲሆን ከቤተሰብ ወይም እየተወረሰ የሚመጣ ያለ ጊዜ የሚከሰት ሽበት ነው። ሁለተኛው መንስኤ ደግሞ የተለያዩ ሚነራሎች ወይም ቫይታሚኖች እጥረት፣ በተለይ የቫይታሚን ቢ እጥረት ነው። ሌላኛው B6፣ B7፣ B9፣ B12 እንዲሁም የቫይታሚን ኢ እና የኮፐር ዚንክ እጥረቶች ዋነኛ መንስኤ ነው። ሶስተኛው መንስኤ ጭንቀት ወይም ስትረስ ነው። በተለይ ሰዎች በተደጋጋሚ በሚጨነቁበት ጊዜ ሰውነታቸው የሚያመርተው ኮርቲሶል የተባለ ሆርሞን ያለ ጊዜ ሽበት ያመጣል። ሌላኛው መንስኤ ደግሞ ሲጋራ ማጨስ ነው። ሲጋራ የሚያጨሱ ሰዎች እንግዲህ ከማያጨሱ ሰዎች ጋር ሲነጻጸር ጸጉራቸው የመሸበት እድሉ 2.5 እጥፍ ነው። በተጨማሪም የጸጉር ቀለሞች መቀባት፣ በፋብሪካ የተቀነባበሩ ምግቦችን መመገብ የጸጉር አለጊዜ መሸበትን ያስከትላል። ታዲያ ለጊዜው የሚከሰት ሽበት እንዴት መከላከል ይቻላል? ለጊዜው ማለት ያለ ጊዜው አለ ዕድሜ የሚመጣ ሽበትን ማለት ነው። ታዲያ ያለ ጊዜው የሚከሰት ሽበትን እንዴት እንከላከል ለሚለው ጉዳይ በዘር የሚመጣ ሽበት ምንም አይነት ሕክምና እንደሌለው ይገልጻሉ ባለሙያዎች። የተቀየሩት ደግሞ እንደ ሁኔታው መታከም እንደሚቻል ይነገራል። መፍትሄዎቹም የቫይታሚን ምግቦችን መመገብ፣ ጤናማ ካልሆነ አመጋገብ ራስን ማራቅ፣ የሚያስጨንቁ ነገሮችን በመራቅ የሚያስደስቱ ነገሮችን ማድረግ፣ በሕክምና ያልተረጋገጡ ቀለሞች ማንኛውም ምርቶችን ጸጉር ላይ አለመጠቀም፣ ሲጋራ አለማጨስ መሆናቸውን ይገልጻሉ። ከዚህ በተጨማሪ እንግዲህ በርካቶች ሽበትን በተመለከተ ብዙ ብለዋል። በተለይ ያለ ዕድሜ የሚመጣ ሽበት በርካቶችን ያስጨንቃልና ይህ ነገር ዘለቄታዊ መፍትሄ አለ ወይ የሚለው ጉዳይ ደግሞ ምንድነው ብናደርግ የሚሻለው? ብዙዎች ያለ ዕድሜ የመጣ ሽበት አስጨንቋቸዋል። ለዚህም ደግሞ ፍቱን መፍትሄ ይፈልጋሉና የሕክምና ባለሙያዎች፣ የሚመለከታቸው የዘርፉ ባለሙያዎች ብዙ ብለዋል። ከነዚህ ውስጥ ደግሞ የተወሰኑ ነገሮችን እንላቸዋለን። እንግዲህ በርካቶች ያለ ዕድሜያቸው እየሸበቱ ነው። በተለይ በ14 ዓመት ከዛም በዘለለ እንግዲህ ጤናማ የህይወት ዘይቤ የሚመሩ ቆዳቸው ወይም የቆዳቸው ቀለም ነጭ የሆኑ ሰዎች ብዙዎቹ የሚጀምራቸው በ35 ዓመታቸው ነው። ለምሳሌ አፍሪካውያን ከ10 ዓመት በኋላ ነው የሚመጣባቸው ይባላል። እንግዲህ ከዚህ ዓመት በፊት የሚታይ በተለይ ደግሞ ከ20ዎቹ ዕድሜ ላይ የሚመጣ ለአፍሪካውያን ከፍተኛ ሆነ የሽበት መጠን አለ። ከ30 ዓመት በፊት ደግሞ ለኤስያውያን ይመጣል። ከ25 ዓመት በፊት እነዚሁ መሰል የሽበት ችግሮች በተለያየ ዓለማት ላይ ያጋጥማሉ። ያለ ዕድሜ መሸበት ይመጣልና እነዚህም ደግሞ የጸጉር እድሳት ወይም በተለያየ የዘር ጉዳይ ሊሆን ይችላል። ጸጉር ለምን ይሸብታል የሚለው ጉዳይ ቀደም ሲል አንስተነዋልና አንዳንዴ የንጥረ ነገሮች ማነስ ሊሆን ስለሚችል እነዚህን ነገሮች አመጋገብን ማስተካከል፣ የተመጣጠነ ምግብ መመገብ ያስፈልጋል። የተመጣጠነ ምግብ ያለ ዕድሜ የሚከሰት ሽበትን ይከላከላል። በተለይ በኮሎምቢያ ዩኒቨርሲቲ የተደረገ ጥናት ጭንቀት ከተፈታ አዲስ ጸጉር በተፈጥሯዊ ቀለሙ መልሶ ሊበቅል ይችላል። ሐኪሞች እንግዲህ ጸጉር በንጥረ ነገር ማነስ ምክንያት ከሸበተ ወደ ቀለሙ በተመሳሳይ ሁኔታ መመለስ ይቻላል። የተመጣጠነ ምግብ በመመገብ በተለይ በንጥረ ነገር የበለጸጉ ምግቦች ይመከራሉ። አንዳንድ ምግቦች በአማራጭነት መመገብ ካልተቻለ አጋዥ ሆኖ መውሰድ የሚያስፈልጋቸው ነገሮች አሉ። ድሮ እንደምንለው ስጋ መመገብ ካልተቻለ ባቄላ መመገብ ጥሩ ነው። እንግዲህ ብዙዎች ያለ ዕድሜ የመጣ ሽበት ብዙዎችን አስጨንቋል። ነገር ግን እንግዲህ ይህንን ነገር ለምን ይሸብታል? ጸጉርንስ ከመሸበት መከላከል ይቻላል ወይ? ብዙዎች ያለ ዕድሜያቸው የሸበቱ ነውና በ14 ዓመታቸው የሸበቱ ታዳጊዎች አሉና በማህበራዊ ሕይወታቸው በግንኙነታቸው ላይ ተጽዕኖ የፈጠረባቸውና ይህም ማለት እንግዲህ ለነጮቹ በ20 ዓመታቸው የሚመጣ ነው። ለአፍሪካውያን በ30 ዓመታቸው፣ ለኤስያውያን በ25 ዓመታቸው ነውና እነዚህ እንግዲህ የተለያየ የጸጉር ዝርያዎች እንደመሆናቸው መጠን በተለይ በተለያየ ሁኔታ ላይ
የፀጉር ሜላኖክተስ ህዋሶች ስራቸው እንዳይሰራ ሲሆን እንደዚህ አይነት ችግሮች ይመጣሉ። እንግዲህ የቢ12 እጥረት የቫይታሚን እጥረቶች ወሳኝ ነውና ቢ12 እንግዲህ ንጥረ ነገር ለጥቃቅን ቆዳዎች ጨምሮ ለሰውነት ኦክስጅን የሚያቀርብ ጤናማ ቀይ ደም ህዋስ ለማምረት ወሳኝ ሚና ይጫወታል። በተለይ የዚህ እጥረትም ያለ እድሜ የሚከሰትን ሽበት ያስከትላል። ከዚህ በተጨማሪ የባህር ምግቦች፣ ሰሊጥ፣ የበሬ ጉበት ወይም የበግ ጉበት መመገብ የፀጉር ቀለምን የሚወስነውና ከብርሃን ጉዳት የሚከላከለው ብርሃን ፀጉራችን ላይ ጉዳት እንዳያደርስ የሚያደርገውን ያመርታል ሜላኒንን። ይሁን እንጂ ባለሙያዎች ከመጠን በላይ ዚንክ ወይም ቫይታሚን ሲ ከወሰድን ከነዚህ ምግቦች የምናገኘው የኮፐር ንጥረ ነገር ሊዋጥ ይችላል። ስለዚህ የፀጉራችን ጥቁር ሆኖ የመቆየት ጊዜ ሊያሳጥር ይችላል። በደንብ ካልተመጣጠነ በተመሳሳይ ሁኔታ ኮፐርን ሊያሟጥጥ ይችላልና የዚንክ አጋዥ መውሰድ በጣም ያስፈልጋል። ዚንክ ከኮፐር ጋር አብሮ መወሰድ አለበት ይላሉ። ከመጠን ያለፈ በተለይ ሐኪሞች ያለ እድሜ መሸበት በንጥረ ነገር እጥረት ከተከሰተ ከሌሎች ምልክቶች ጋር ብቅ እንደሚል ይናገራሉ። እንግዲህ የተመጣጠነ ምግብ ያለ እድሜ የሚከሰት በሽታንም እንደሚከላከል ባለሙያዎች ይናገራሉ። ለምሳሌ ለውጡን ለማየት ቢያንስ በትንሹ 3 ወራት ያህል ይጠብቃሉ እነዚህ ሰዎች። ብዙ ጊዜ የሚከሰተው እንግዲህ ሽበት ማጨስ፣ የስነ ልቦና ጭንቀት፣ ከመጠን በላይ አልኮል መጠጣት፣ በጣም በህዝብ የተጨናነቀበት አካባቢ መኖር ለፀጉር ጉዳት አስተዋጽኦ አለውና ይህ ደግሞ ቀደም ሲል በርካቶች የገጠማቸው ብዙ ጊዜ እንግዲህ ሰው ሆኖ መሸበት አይቀርም። አለእድሜ የሚመጣ ሽበትን ግን መከላከል ለብዙዎች ወሳኝ ነው። ምክንያቱም በርካታ ማህበረሰብ ክፍሎች ሽበትን በአሉታዊ ጎኑ ይመለከቱታል። በጥቃቅን ቆዳዎች ላይ የህዋሳት እድገት ሲገታ ፀጉር ከነበረው ተፈጥሯዊ ነጭ ቀለም ወደ ሌላ አይነት ቀለም ይቀየራልና ሰዎችም በርካቶች ያለ እድሜያቸው እየሸበቱ ነው። ተመራማሪዎች መቼ እንደምንሸብት ለመወሰን ዘራችን ወይም ጄኔቲክስ ወሳኝ ነው ይላሉና በርካቶች ደግሞ የዚህ ሰለባ ናቸው። አንዲት ካናዳዊ ታዳጊ በ14 ዓመቷ ትሸብታለችና አያቷ ደግሞ በ17 ዓመታቸው ሽበት እንደጀመራቸው ይናገራሉ። ሐኪሞች ቁጥራቸው እየጨመረ ያሉ በአብዛኞቹ በ20ዎቹና በ30ዎቹ ያሉ ወጣቶች ወይም ታዳጊዎች ፀጉራቸው ያለ እድሜ መሸበት መጀመሩን እየተናገሩ ይገኛሉ። ብዙዎቹ እንግዲህ ያለ እድሜ መሸበት ያው እንደ ጤና ችግር ወይም ደግሞ እንደ ሌላ ነገር ያዩታል። ነገር ግን ያመጋገብ ችግር ነው። እንግዲህ ሽበት በየትኛው ጊዜ ላይ እንደሚመጣ በትክክል ተመራማሪዎች መናገር ባይቻልም በ35 ዓመት የሚከሰት ሽበት ጤናማ ነው ወይም ደግሞ ከእድሜ ጋር የተያያዘ ነው ይላሉ። በተለይ ደግሞ ከ30 ዓመት በፊት የሚመጣ ሽበት ጤናማ እንዳልሆነ ለብዙዎች እንደሚያስጨንቅ ያለ እድሜ መሸበት እንደሚባል ይገለጻልና ፀጉር እንግዲህ ሜላኖክተስ የተባለ አሳዳጊ ህዋሶች ባሉበት ስፍራ በቆዳ ላይ ጥቃቅን ቀዳዳዎች ያበቅላል። ሜላኖክተስ እንግዲህ የተለያየ ቀለሞች የሚያመርት ሲሆን አንደኛው የፀጉር ጥቁረት የሚወስን ሌላኛው ደግሞ ቀይ ያለም ቢጫ ቀለም እንዲሆን የሚያደርግ ነውና እነዚህ እንግዲህ የቆዳ ማቅለሚያና የአይን ቀለምን የሚወስኑ ናቸው። በኒውዮርክ ዩኒቨርሲቲ ተመራማሪዎች ቡድን የህዋሳት እድገት ላይ የተሰራ አንድ ጥናት እንደሚያመላክተው ከሆነ በርካታ ቁጥር ያላቸው የሜላኖክተስ ህዋሳት ስራቸውን እንዳይሰሩ ቀርፋፋ ያደርጋቸዋል። በጥቃቅን ቆዳዎች የተባባሱ ህዋሶች እድገታቸው ይገታና ሙሉ ለሙሉ ሜላኖክተስ መሆን ይሳናቸዋል። የፀጉር ጥቁረት የሚወስነው ፒግመንት ካልተመረተ ደግሞ ፀጉር ወደ ሽበት ወይም ወደ ነጭ አሊያም ወደ ግራጫነት ሊቀየር እንደሚችል ባለሙያዎች በስፋት ይገልጻሉ።